እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረገውን ሌላኛው ጨዋታ እንመልከት። ክለብ ብሩጅ ከአርሰናል ጋር ያደረጉትን ጨዋታ አርሰናል 3-0 በሆነ ውጤት ማሸነፍ ችሏል። ይህንን ጉዳይ እናንሳ። ማዶኬ አስደናቂ ምሽት ያሳለፈበት ጨዋታ ነበር። እንግዲህ ይሄ ተጫዋች ወደ አርሰናል ሲመጣ ብዙ ቅራኔዎች እንደነበሩ ይታወቃል አይደል? ከቼልሲ የመጣ ተጫዋች ብቻ መሆኑ ሳይሆን በቼልሲ አጥጋቢ የሆነ ጊዜ አልነበረውም በሚል ነገር ግን በአርሰናል በሚያገኛቸው እያንዳንዱ ደቂቃዎች ማን እንደሆነ በሚገባ እያሳያለ ይመስላል። እናንሳው ይህንን ጉዳይ። ልክ ነው። ትላንትና አርሰናል ከክለብ ብሩጅ ጋር በፈረንሳይኛ ግን በፍሌሚሽ ክለብ ብሩጋ ከሚባለው ቡድን ጋር ነበር ጨዋታውን ያደረገው። እኔ ብሩጅ ስል ስለኖርኩ ድንገት ብሩገ ብል እና ትላንትና 3-0 አሸንፏል። ለእኔ በጣም አስፈላጊ የነበረው ለአርሰናል በቀደም ከ18 ጨዋታ በኋላ ተሸንፏል። ስለዚህ ይሄኛው ጨዋታ ብሩጅ ባለው መጠን ሳይሆን ሪስፖንድ ማድረግ የነበረባቸው ጨዋታ ነው። አንዳንዴ ትልልቅ ቡድኖች አንድ ጨዋታ ከተሸነፉ በኋላ መከታተል የሚጀምር ከሆነ ውጤት ማጣቱ፣ አቻ መውጣቱ፣ የመሸነፍ አሉታዊ ውጤቶች የሚቀጥሉ ከሆነ ነው ወደ ክራይሲስ እየተሸጋገረ የሚሄደው። ስለዚህ ብዙ ምርጥ ቡድኖች ያንን ማሳጠር አለባቸው። ሽንፈት በየሆነ ጊዜ ይመጣል። አንድ ጊዜ አመቱን ሙሉ ሳይሸነፍ የሚያጠናቀቅ ቡድን አይኖርም። የሲዝኑን ዳይናሚክስ የሚቀይር ሽንፈት ይመጣል። ግን ከዛ እንዴት ነው ሪስፖንድ የምታደርገው የሚለው በጣም ወሳኝ ነው። ትላንትና ይህንን አድርገዋል እና እኔ አርቴታ ቡድኑ ላይ ጨምሯል የምለው አንደኛው ነገር ይህንን ሜንታሊቲ ነው። ወደ ከተወሰኑ አጋጣሚዎች ውጪ ወደ ለየለት ቀውስ አይገባም ቡድኑ። አንዳንድ ቡድኖች ሲያጋጥማቸው የምናየው አይነት የለየለት ይሄ 4 ጨዋታ በተከታታይ መሸነፍ፣ 5 ጨዋታ በተከታታይ መሸነፍ እና የለየለት አዘቅት የመሆን ከዛ ውስጥ ለመውጣት መቸገር አይነት ነገር ብዙ ጊዜ አላይም። ቶሎ ሪያክት ያደርጋል። ይሄ ሜንታሊቲውን የሚያሳይ ነው። ያስፈልግ ነበር ትናንትና ደግሞ ያንን ማድረግ። ያንን ሲያደርግ ያው ብዙ ለውጦች ነበሩት። ለምሳሌ ተከላካይ መስመሩ ሁሉም ተጫዋቾች ከጉዳት ነጻ ቢሆኑ አንዳቸውም አይጀምሩ። ትላንት የተጠቀመባቸው 4 ተከላካዮች አርሰናል በዚህ ውድድር ዘመን ለምሳሌ ሁሉም ተጫዋቾች ከጉዳት ነጻ ከሆኑ የግራ መስመር ተከላካያቸው ካላፊዮሪ ነው። ትላንትና ሉዊስ ኬሊን የተሰለፈው። የግራ የመሀል ተከላካያቸው ጋብርኤል ነው፣ ኢንካፒየን የተጫወተው። የቀኝ የመሀል ተከላካያቸው ሳሊባ ነው። የሳሊባ ምክትል ወይም ተጠባባቂ ሞስኬራ ነው፣ ካልሆነ ቲምበር ነው። ግን ትላንትና አማካዩ ክርስቲያን ኖጋርድን የመሀል ተከላካይ አድርጎ የተጠቀመው። ዋይት የአርሰናል ጀማሪ የቀኝ መስመር ተከላካይ ነበር፣ ግን ዘንድሮ ቲምበር ነው የአርሰናል ቁጥር 1 የቀኝ መስመር ተከላካይ። ስለዚህ ባክፎሩ እንዳለ ሜክ ሺፍት ነው፣ አዲስ ከዚህ በፊት አብረው ተጫውተው የማያውቁ ተጫዋቾችን የተጠቀመው። የአማካይ ስፍራ ላይ ሁልጊዜ የሚሰልፈው ሁሉንም የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች የጀመረው ዴክላን ራይስ አልነበረም። ስለዚህ ብዙ ለውጦች አድርጓል። ከባለፈው እንኳን ከአስቶን ቪላ ጋር ከተጫወተው 11 የ5 ተጫዋቾች ለውጥ አድርጓል። ስለዚህ ሪስፖንድ ሲያደርግ ብዙ ሮቴትም አድርጎ ነው እና ጎሎች አስቆጥሯል። 3 ጎሎች፣ 2ቱ በተለይ በጣም አስደናቂ ጎሎች ናቸው። የኖኒ ማድዌኬ የመጀመሪያ ጎል፣ ዙቢሜንዲ አንድ ኖቲንገም ፎረስት ላይ መሰለኝ የሚያስደንቅ ጎል አስቆጥሮ ነበር። ከሱ ጋር የአርሰናል እስካሁኑ የሲዝኑ ምርጥ ጎል ይመስለኛል። ፍጹም ድንቅ ጎል ነበር ያስቆጠረው። አርሰናልም ወደ ሁለተኛው ዙር ከ1 እስከ 2 ባለው ስፍራ ለማለፍ እድሉ በጣም ሰፊ ነው። የሚቀጥለውን ጨዋታ ከካይራት አልማቲ ጋር ነው የሚያደርገው። እሱን ጨዋታ ካሸነፈ በቃ ከ1 እስከ 2 ባለው ስፍራ የማጠናቀቁ ነገር የተረጋገጠ ነው። ምክንያቱም በአርሰናልና 3ኛ ስፍራ ላይ ባለው ቡድን መካከል የ5 ነጥብ ልዩነት ነው ያለው። ሲደመር አርሰናል 1 ጎል ብቻ ስለሆነ በእነዚህ 6 ጨዋታዎች
የባየር ሚኒክ ጨዋታ ላይ ካርል ሬናርት ያስቆጠረው ጎል ብቻ ነው እስካሁን ድረስ አርሰናል በዚህ ውድድር ዘመን የተቆጠረበት ጎል። በዚህ ምክንያት 16 ንጹህ ጎል አሉ። እንደሚቀጥለው ጨዋታ ላይ አቻ መውጣት እንኳን ወደ ሁለተኛው ዙር የማለፍ ጉዳይ ምንም ክርክርም አይደለም፣ አልፏል ወደ ሁለተኛው ዙር ከ1 እስከ 8 ባለው ስፍራ። ግን ሁለተኛው ሆኖ ከ1 እስከ 2 አሁን አንደኛ ነው፣ አንደኛውንም ያሳጠዋል ማለት አይደለም። ወደ ኢንተር ሚላን ሲሄድ ካይራት አልማቲን አሸንፎ ከሆነ የሚሄደው ኦልሞስት የአንደኝነቱ ጉዳይም ተደላድሎ ሊሆን ይችላል። ግን ከ1 እስከ 2 ማጠናቀቅ ገንዘቡ እያንዳንዱ ድል የሚያመጣቸው ሚሊዮኖች መኖራቸው እንደተጠበቀ ሆኖ እስከ ግማሽ ፍጻሜ ድረስ የሚተርፍ ትሩፋት አለው። እያንዳንዱን የመልስ ጨዋታ በሜዳው ነው የሚያደርገው እስከ ሄደ ድረስ ማለት ነው። እስከ ቻምፒየንስ ሊግ ሩቅ ድረስ ይሄዳል። ሴሚፋይናል ድረስ እንዳምነው ይጓዛል ብለን ብናስብ የመልሱን ጨዋታ በሜዳው ነው የሚያደርገው። ስለዚህ የትላንትናውም ውጤት ይሄ አይነት ጥቅም ነበረው። ባልተለመደ ሁኔታ ቅድም ባነሳሁት ምክንያት ሊሆን ይችላል፣ በርካታ ተጫዋቾችን በማፈራረቁ የተነሳ ሊሆን ይችላል። ክፍት ጨዋታ ነበር። ምንም እንኳ 3-0 ቢያሸንፍም ሁለቱ ቡድኖች በጋራ 38 ሙከራ ያደረጉበት ነው። አርሰናል 20 ክለብ ብሩዥ ግን 18 ሙከራዎች አድርጓል። አሁን ቅድም ያነሳሁት የተከላካይ መስመሩ በሙሉ 4 ሴንተር ሃፎችን ነበር የሚጠቀም የነበረው። ሪካርዶ ካላፊዮሪ የመሀል ተከላካይ ነበር በቦሎኛ ሲሰለፍ ማለት ነው። ሁልጊዜ የሚሰለፈው እሱ ነው በፕሪሚየር ሊግ ጨዋታዎች። በተለይ ቲምበር ከአያክስ ሲመጣ የመሀል ተከላካይ ነበር። ሁለቱ የመሀል ተከላካዮች ናቸው። የመሀል ተከላካዩ ነው የመጫወት ታሪክ ያለው ዴክላን ራይስ ነበር። በተለያየ ቦታ ቢሆንም የሚጫወቱት ራይስ አማካይ፣ ሳጥን አማካይ፣ ቡድኑ በሚከላከልበት ጊዜ ሁለተኛ ፒቮት፣ ሁለቱ ተከላካዮች የመስመር ተከላካዮች ሆነው ቢሆንም የሚጫወቱት በፕሮፋይል ደረጃ ግን የመከላከል ችሎታቸው ከፍተኛ የሆነና ከዚህ በፊት በመሀል ተከላካይነት ተጫውተው የሚያውቁ ናቸው። ስለዚህ እነዚህን ተጫዋቾች አማካይ በሆነው ሉዊስ ስኬሊ ረጅም ጊዜ የግራ መስመር ተከላካይ ሆኖ አማካይ ስል አርሰናል በፉልባክነት እንደተጠቀመበት አውቃለሁ፣ ግን እስከ አምና ድረስ አማካይ ነበር በአካዳሚ እግር ኳስ ተጫዋችነት ታሪኩ በሙሉ። የወደፊቱ ቦታ አማካይ ይሆናል ተብሎ የሚታሰብ ተጫዋች ነው። ፒየሮ ኢንካፒ የመሀል ተከላካይ ነው፣ ግን በሌቨርኩሰን ብዙ ጨዋታዎች ላይ ግራ ፉልባክ ሆኖ የምናውቀው ተጫዋች ነው። ክርስቲያን ኖጋርድ የመሀል ተከላካይ ሆኖ ጀምሯል፣ ግን አማካይ ነው። ዋይት የቀኝ መስመር ተከላካይ ነው። ስፔሻሊስት 5 የመሀል ተከላካዮች ራይስን ልቶ ግን 4 የመሀል ተከላካዮች የሚጠቀም ቡድን እንዲህ ሲሆን እንደዚህ የሚሆን ይመስለኛል። ጨዋታ የበለጠ ክፍት የሚሆን ይመስለኛል፣ የበለጠ የሽግግር የሚሆን ይመስለኛል። ስለዚህ የበለጠ ኳሊቲ ያለው የበለጠ ጥራት ያላቸው ተጫዋቾች የያዘው ቡድን ያሸንፋል ጨዋታውን። የማርቲኔሊ ጎል አስደናቂ ነበር። የማድዌኬ የመጀመሪያው ጎል አስደናቂ ነበር። እና እንደዚህ አይነት በግል የተጫዋቾቹ ጥራት ጨዋታውን ይወስነዋል። ግን እንደ ጨዋታ ግን በጣም ክፍት ጨዋታ ይሆናል። ስለዚህ የሮቴሽን ጉዳይ ብቻ ሳይሆን የመጡት የተተኩት ተጫዋቾች ፕሮፋይል ከወጡት ተጫዋቾች ጋር በጣም የተለያየ ነው ልል ነው። አርሰናል 7 ኢላማውን የጠበቀ የጎል ሙከራ ተደርጎበታል ትላንትና እና በዚህኛው የውድድር ዘመን ከዚህ ጨዋታ ውጪ ሌላ አንድ ጨዋታ ላይ ነው 7 ኢላማውን የጠበቀ የጎል ሙከራ የተደረገበት። ብዙዎቹ ሙከራዎች ያን ያህል ለራያ የሚያስቸግሩ አልነበሩም። በኦፕታ ምደባ ትልቅ የጎል እድል የሚባል አንድ የጎል እድል ነው የተፈጠረበት አርሰናል በትላንትናው ጨዋታ። ቢሆንም 7 ኢላማውን የጠበቀ ሙከራ መደረጉ የሚነግረን ነገር ጨዋታው የበለጠ ክፍት እንደነበር፣ ክለብ ብሩዥም ወደ አደገኛ የሜዳ ቀጠናዎች እየደረሰ እንደነበር የሚናገር ነው። ራያ በተለይ 1-2 ቁልፍ ሙከራዎች አድኗል። አርሰናል 11 ሙከራዎች አድርጓል። አርሰናል ራሱ እንዳልኩት 20 ሙከራ ነው ያደረገው። 11 ኢላማዎች ኢላማቸውን ያገኙ ሙከራዎች ነበሩ። በዚህኛው የውድድር ዘመን ብዙ ኢላማውን የጠበቀ የጎል ሙከራ ያደረገበት ነው። ስለዚህ እንደ ስፔክታክል ካየሽው እንደ ገለልተኛ ተመልካች ብዙ ሙከራ ማየት በእግር ኳስ ጨዋታ ውስጥ ለሚወድ ሰው ብዙ አክሽን ያለው ብዙ ሙከራ ያለው ጨዋታ የምትወጂ ከሆነ በጣም ጥሩ ጨዋታ ነበር። ለዛ ብዙ ሽግግር የምትወጂ ፍጥነት የምትወጂ ከሆነ እነዚህ ሁሉ የነበሩት ነው። ግን ያልተሰለፉት ተጫዋቾች ለዚህ የሆነ የራሳቸው አስተዋጽኦ የነበራቸው ይመስለኛል። ይሄ ደግሞ በሌሎችም ጨዋታዎች ታይቷል። ለምሳሌ በቀደም ከአስቶን ቪላ ጋር በነበረው ጨዋታ አንስቼዋለሁ መሰለኝ የእያንዳንዱ የሙከራ ዋጋ በኤክስጂ ከ0.01 እስከ 0.08 ድረስ ቦታ ይሰጠዋል። ወደ 1 በተጠጋ ቁጥር ያ የጎል እድል በጣም ትልቅ ነው፣ 0.8 በጣም ትልቅ ነው ይባላል እና በዚህ ውድድር ዘመን በ10 ደቂቃ ውስጥ አስቶን ቪላ ለኦሌ ዋትኪንስ የፈጠረው የጎል እድል አርሰናል በዚህ ውድድር ዘመን በሙሉ ከአንድ ሙከራ የተፈጠረበት ከፍተኛው የጎል እድል የእያንዳንዱ ሙከራን ዋጋ ስናሰላው ማለት ነው። የበቀደሙ ጨዋታ በጣም ክፍት ነበር ለአርሰናል፣ በጣም ትራንዚሽናል ነበር። እነዛን መቆጣጠር አልቻለም። ራይስ ፊዚካሊ ስለደከመ ሊሆን ይችላል፣ ዙቢሜንዲ እያንዳንዱን ጨዋታ ስለሚጀምር ሊሆን ይችላል። ከሁሉ በላይ ግን
ሁለቱን ዶሚናንት የመሀል ተከላካዮች ባለመያዙ ምክንያት ሊሆን ይችላል እና ይሄ እንደ ፓተርን እየታየ ያለ ነገር ነው እና ትላንትናም እንዲህ አይነት ነገር ነበር። አርሰናል ማሸነፉ ተገቢ ነበር፣ ዶሚናንት ነበር፣ ድንቅ ጎሎች አስቆጥሯል። ግን ጨዋታው እንዲህ አይነት መልክ ነበረው እና ብዙ ተጫዋቾችን ነው ትላንትና ሳይዝ የሄደው፣ ግማሽ ስኳዱን ነው ሳይዝ የሄደው። ጎሎቹ ግን ውብ ነበሩ። በተለይ የኖኒ ማድዌኬ ጎል፣ የመጀመሪያው ጎል በብዙ መለኪያዎች አስደናቂ ነበር። እንግዲህ አሁን ኖኒ ማድዌኬ ከቼልሲ ሲመጣ ጀምሮ የነበረበት አንድ ሀሜት ልበለው፣ አንድ የሚቀርብበት ትችት ቼልሲም ውስጥ በነበረበት ጊዜ በጣም ጥሩ ተጫዋች ነው፣ የሃይ ቮሊዩም ተጫዋች ነው። ለምሳሌ በፕሪሚየር ሊግ ከሞሐመድ ሳላህ ጋር ብዙ ጊዜ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የሚነካው ተጫዋች እሱ ነው። ብዙ አንድ ለአንድ ድሪብሎችን ከሚሞክሉ የፕሪሚየር ሊግ ተጫዋቾች መካከል አንደኛው ነው። ብዙ የጎል ሙከራ የሚያደርግ ተጫዋች ነው፣ ግን ብዙ ጎል አያስቆጥርም፣ ብዙ አሲስት አይሰጥም። የሃይ ቮሊዩም ተጫዋች ሆኖ ግን በጨዋታ ውስጥ በጣም ወሳኝ በሆነው ሜትሪክ ብዙ ውጤታማ አልነበረም። 23 ዓመቱ ነው። ስለዚህ ከሳካ አንድ በግልጽ የሚለየው ነገር ሳካ በጣም ፕሮዳክቲቭ ተጫዋች ነው። ጎሎች ያስቆጥራል፣ አሲስቶች ይሰጣል፣ ኤፊሽንት ነው። ማድዌኬ ይህንን ማድረግ ከጀመረ እንደ ድሮ ቦታው የሳካ ብቻ አይመስለኝም። አሁን የአርሰናል የቀኝ ክንፍ ቦታ ያንን ማድረግ የሚችል ከሆነ ምክንያቱም ሌሎቹ አብዛኞቹ ነገሮች በጣም አስደናቂ ናቸው። ፈጣን ነው፣ የአንድ ለአንድ የተጋጣሚ ቡድን ተጫዋችን አልፎ የሚሄድበት ቴክኒክ፣ ፍጥነት፣ ድፍረት አለው። አሁን ውሳኔ ማስተካከል፣ የመጨረሻው 30 ሜትር ላይ ጎሎች ማስቆጠር፣ የመጨረሻ ኳሶች መስጠት፣ የጎል እድሎች መፍጠር፣ እነዚህን ማድረግ አለበት። እና ትንሹ ማድረገው ነገር ፍሬት ነው ማለት ነው። ስጋት መፍጠር ይችላል የተጋጣሚ ቡድን። ግን አሁን ቀጥሎ ያለው እንደ ተጫዋች ያለ ትራንስፎርሜሽን የበለጠ አደገኛ የጎል እድል የሚፈጠር ተጫዋች መሆኑ። አንዳንድ በጣም ደስ የሚሉ የክንፍ ተጫዋቾች አሉ፣ ለማየት የሚያዝናኑ። እኔ በቀደም ሳነሳው ነበር ሶንታለ ማክሲማ የፉላም ተጫዋች የኒውካስል ተጫዋች በነበረበት ጊዜ በፈረንሳይ ለኒስ ለሞናኮ ሲጫወት ሁልጊዜም ጠርዝ ላይ ያለ ተጫዋች ይመስለኛል። ዝም ብሎ በቃ እንደዚህ አሁን እንደምጠቅሰው አይነት ተጫዋች በመሆንና ኢንድ ፕሮዳክቱ ከፍተኛ ከሆነ ወርልድ ክላስ ተጫዋች በመሆን መሀል በሁለቱ ቦርደር ላይ ጠርዝ ላይ ድንበር ላይ ያለ ተጫዋች አይነት አድርጌ ያዋል። ጀረሚ ዶኩም እንደዚህ አይነት ስሜት የሚሰጥ አይነት ተጫዋች ነው። ብዙዎቹን ነገሮች በሚያስደንቅ ሁኔታ ያደርጋል። ግን እዛ ላይ በሲዝን 20 ጎል የሚያስቆጠር ተጫዋች ከሆነ የምናወራው ስለ ባሎን ዶር ነው እያወራን ያለ ነው ማለት ነው። ምክንያቱም ቪኒሺየስ 22 ጎል ያስቆጠረበት ሲዝን ነው የባሎን ዶር አሸናፊ መሆን አለበት ስንል ነበር። ምክንያቱም ለክንፍ ተጫዋች በጣም ብዙ ስለሆነ ከ20 እና ከዛ በላይ ጎል ማስቆጠር። ይሄኛው ተጫዋችም እንደዛ ነው። ትላንትና በደንብ ጥሩ የሚሞረድ ከሆነ ሊያድግ የሚችልበትን ርቀት ያሳየ ጎል ይመስለኛል። ምክንያቱም የመጀመሪያውን አጠገቡ የነበረውን ባላጋራ ያለፈበት መንገድ፣ እየተገፋ ፋውል እየተሰራበት ያንን ቻሌንጅ የተቋቋመበት ጥንካሬ፣ ኳሱን ይዞ የገፋበት አክሰለሬሽን፣ ሁለተኛውን ተጫዋች ያለፈበት፣ በኋላ ወደ ጎሉ ጥግ ኮርኒሱ ላይ ኳሱን ያስቆጠረበት መንገድ በጣም የሚገርም ነው እና የአርሰናል ደጋፊዎች እንደምታውቁ ወደ 5000 የሚሆኑ የአርሰናል ደጋፊዎች ይሄ ተጫዋች አይምጣብን የሚል ፊርማ ማሰባሰብ ጀምረው ነበር፣ ፔቲሽን ማሰባሰብ ጀምረው ነበር። ለእኔ ትክክል አይደለም። አንደኛ የክለቡ ደጋፊዎች የሚወዱት የማይወዱት ተጫዋች ሊሆን ይችላል፣ ወይ ብዙ ከማይወዱት ክለብ የሚመጣ ተጫዋች ሊኖር ይችላል። ነገር ግን ይህንን አይነት ቴክኒካዊ ውሳኔ የመወሰን ኃላፊነት ደግሞ የአሰልጣኙ፣ የስፖርት ዳይሬክተሩ፣ የስካውቲንግ ዲፓርትመንቱ ነው። ያንን አለማመንም ይመስላል አንዳንድ ጊዜ እና ደግሞ በቅርብ ጊዜ ከቼልሲ የመጡት ተጫዋቾች እኔ ብዙዎቹ በቅርብ ጊዜ ከቼልሲ የመጡ ተጫዋቾች መጥፎ ነበሩ ለማለትም ይቸግረኛል። ነገሩ ጆርጂኖ በጣም ጠቃሚ ተጫዋች ነበር፣ ለ8 ሚሊዮን ለተከፈለበት ተጫዋች በሚታየውም ኢንታንጅብል በሆነው በቡድን ውስጥ በነበረው ተጽዕኖ እንደ በመልበሻ ክፍል ውስጥ እንዳለ አንድ መሪ፣ ግን ሜዳ ውስጥም በአንዳንድ ትልልቅ ጨዋታዎች በጣም ቁልፍ ስትራቴጂክ ተጫዋች ነው የነበረው። ካይ ሃቨርትዝ በጣም ጠቃሚ ተጫዋች ነው። ከጉዳት ነጻ በሆነ ቁጥር የአርሰናል ጀማሪ አጥቂ ነበር። የዛሬ 2 ዓመት የፕሪሚየር ሊግ ዋንጫ ሊያሸንፉ በጣም ተቃርበው በነበረበት ጊዜ ብዙዎቹን ጨዋታዎች በሱ ጎሎች ያሸንፉ ነበር እና ደንበኛ የቡድን ተጫዋች ነው። ሌሎቹንም ተጫዋቾች በቅርብ ጊዜ የፈጸሟቸውን ዝውውሮች ካየሽ ያን ያህል ከቼልሲ ተጫዋች አይምጣብኝ የሚል መጥፎ ትራውማ አለ ለማለት ያስቸግረኛል። በቅርብ ጊዜ በእኔ ግምት እሱ ካልሆነ በስተቀር እንደ ፖቴንሻል ያኔ ሲመጣም ለዚህ ነበር ያነሳ ነው። እኔ በጣም ትልቅ ፖቴንሻል ያለው ተጫዋች ነው ብዬ አምናለሁ ስል የነበረው ለዚህ ነው። አሁን ያንን የአርሰናል ደጋፊዎችን ቅሬታ መጀመሪያ ሳካ በተጎዳ ጊዜ መሰለፍ ሲጀምር ያኔ ማሳየት ጀመረ።
በጣም ኤክሳይቲንግ የክንፍ ተጫዋች ነው፣ ግን እንዳልኩት ተሰርቶ የተጠናቀቀ ተጫዋች አይደለም። ተሰርቶ ሬዲ ሜድ የሆነ ተጫዋች አይደለም። ለምሳሌ አርሰናል ሜቢ ሮድሪጎን ቢያመጣ ኖሮ ሮድሪጎ ኦልሬዲ ቻምፒየንስ ሊጎች ያሸነፈ ወርልድ ስታር ነገር ነው የነበረው። ይሄኛው ግን እንደዛ አይነት ተጫዋች አለ። የዛሬ 2 ዓመት የሆላንድ ሊግ ውስጥ ይጫወት የነበረ ተጫዋች ነው እና ጎሉ በጣም አስደናቂ ነው። አርሰናል የመጀመሪያውን አጋማሽ በዚህ ጎል ነው እየመራ የነበረው። በኋላ ብሩዥ በነገራችን ላይ ቀውስ ውስጥ ያለ ቡድን ነው እና ብሩዥን ማሸነፍ የተለየ የሚነግረን ነገር የለም ስለ አርሰናል። በቀደም ሰኞ ዕለት አሰልጣኝ የቀየረ ነው። ባለፉት 3 ተከታታይ ጨዋታዎች በትንሹ 3 ጎል እየተቆጠረበት የተሸነፈ ክራይሲስ ፖይንት ላይ ያለ በአዲስ አሰልጣኝ እየሰለጠነ ወደ ትላንት ነው የመጣ ነው። ሰኞ አሰልጣኝ ያሰናበተ ማለት ረቡዕ ዕለት በአዲስ አሰልጣኝ ነው ወደ ጨዋታው የመጣው። ስለዚህ ቀውስ ውስጥ ያለ ቡድን ነው፣ ምንም ጥያቄ የለውም ብሩዥ። ስለዚህ በጣም የተለየ ጥንካሬ ላይ ያለን ቡድን አሸንፎ እንደው የአርሰናልን ጥንካሬ ለካንበት ለማለት ያስቸግራል። ግን አደጋዎች መፍጠር ችሎ ነበር። በተለይ በአርሰናል የመጀመሪያውን ጎል ካስቆጠረ በኋላ ካርሎስ ፎርብስ የሚባለው ተጫዋች ፈጣን ድሪብለር እና በተደጋጋሚ ማይልስ ሉዊስ ስኬሊን በቀኝ በኩል ይፈትን የነበረ ተጫዋች ነው። ከረፍት በኋላ ግን ይህንን ወደ የክለብ ብሩዥን ነርቭ የሚቀንስ አይነት ጎል በማድዌኬ አማካኝነት ተቆጠረ። ነገራችን ላይ ሁለቱም ጎሎች የመጀመሪያውን ጎል እንኳን እንደ አሲስት አልቆጥርም። አሲስት በጣም ሙሉ ምስል የማይናገር ስታት ነው ምለው ለዚህ ነው። የዙቢሜንዲ አሲስት ነው የመጀመሪያው ጎል፣ ግን 98% የዛ ጎል መቆጠር ባለቤት ማድዌኬ እንጂ ዙቢሜንዲ አይደለም። ግን ዝም ብለሽ ስታቲስቲካል ሊስቶች ብታይ ዙቢሜንዲ አሲስት አድርጎ ሁለተኛው የመራ አሲስት ነው። ጎሉ አፋፍ ላይ ሆኖ ያስቆጠረው ጎል ነው። ከዚያ በኋላ ነው እንግዲህ ፈተናው የቀነሰው። ዙቢሜንዲ በጠቅላላው በጣም ጥሩ ሲዝን እያሳለፈ ያለ ይመስለኛል፣ ግን የመጀመሪያ አሲስቶቹ ናቸው። እንዲያውም እኔ ብዙ ጊዜ ስለ ራይስ እናነሳለን፣ ሳያርፍ የሚጫወት ተጫዋች በመሆኑ የተነሳ አርሰናል ማሳረፍ አለበት ይህንን ተጫዋች በአንደኛው ነጥብ ላይ። ይሄ ሳምንት በጣም ጥሩ ሳምንት ነው። እኔ እንዲያውም አርቴታ በቡድኑ ላይ ሴኩሪቲ ከተሰማው የወልቭስንም ጨዋታ ማስጀመር የለበትም። ምክንያቱም በርቀት በአመታት ውስጥ የፕሪሚየር ሊግ መጥፎ ቡድን ነው በብቃት ወልቭስ። በቀደም ከማንቸስተር ዩናይትድ ጨዋታ በኋላ ሳነሳው ነበር። ደህና ተጫዋቾች ያሉት ግን በፍጹም ጥሩ ቡድን አይደለም። ኤምሬትስ ላይ መጥቶ አርሰናል ያን ያህል ፈተና መፍጠር ይችላል ብዬ ማምነው አይደለም እና ይሄንን ሳምንት አሰልጣኞች ይፈራሉ ተጫዋቾች ከሪትም ይወጣሉ ብለው ብዙ ጊዜ ማሳረፍ፣ ግን በደንብ የኤነርጂ መሙላት የሚችልበት እድል ሊሆን ይችላል ብዬ አስባለሁ። ግን ሌላ ተጫዋች ዙቢሜንዲ ነው። ከመጣበት ጊዜ ጀምሮ ሁሉንም የቻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎች ጀምሯል። እንግዲህ የኖጋርድ መምጣት አንደኛው አላማ የነበረው 2 ቁጥሮች አርሰናል ስለለቀቀ ክረምት ላይ ፓርቴና ጆርጂኖ 2 ደግሞ ሌሎች 6 ቁጥሮች ያስፈልጉታል የሚል ነው እና ዙቢሜንዲ በጠቅላላው ራይስም ዙቢሜንዲም የፊትነስ ሬከርዳቸው ጥሩ ነው። ብዙ የሚጎዱ ተጫዋቾች አይደሉም። ግን በቅርብ ጊዜ በብሔራዊ ቡድን ባላቸው ኃላፊነት ከሮድሪ መጎዳት በኋላ ዙቢሜንዲ ሁሉንም የስፔን ጨዋታዎችም የሚጀምር ተጫዋች ነው። ለስፔን ሁሉንም የብሔራዊ ቡድን ጨዋታዎች ጀምሯል። የመጨረሻው ጨዋታ ላይ ብቻ መሰለኝ ከጆርጂያ ጋር መሰለኝ ያልጀመረው እንጂ ሁሉንም ጨዋታዎች በሴፕቴምበርም በጥቅምት በኦክቶበርም ባለፈው ኢንተርናሽናል ብሬክም ጊዜ የሚጀምር ተጫዋች ነው። ስለዚህ ለስፔንም ለአርሰናልም ሁሉንም ጨዋታ ስለሚጀምር እና አርሰናል ለመተካት ከሚቸገርባቸው ተጫዋቾች አንዱ ስለሆነ እሱም ትንሽ ሮቴሽን ሳያስፈልገው አይቀርም። ግን ትላንትና የመጀመሪያ 2 አሲስቶቹን አስመዝግቧል። ሌላኛው ጋብሪኤል ማርቲኔሊ ነው 3ኛውን ጎል ያስቆጠረው። ማድዌኬ ማድረግ የሚችለውን ሁሉ አደርጋለሁ ብሎ ያመነ ሰው እንደሚመስል አይነት በጣም አስደናቂ ጎል ነው እሱም ያስቆጠረው። ቻምፒየንስ ሊግ ይሆነዋል እኔ የሚመስለኝ። የአውሮፓ ውድድሮች ተጨማሪ ስፔስ አላቸው፣ ተጨማሪ ኤክስትራ ስፔስ አላቸው ለስፔስ ለሚፈልጉት ለነ ማርቲኔሊ አይነት ተጫዋቾች። አሁን በዚህ የውድድር ዘመን 5 የቻምፒየንስ ሊግ ጨዋታ አደረገ፣ በ5ቱም ላይ ጎል አስቆጥሯል። በ5 የቻምፒየንስ ሊግ ከቻምፒየንስ ሊግ ብዙ ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነው። ግን በአርሰናል ታሪክም የመጀመሪያው ተጫዋች ሆኗል። ትላንትና በ5 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ ጎል ያስቆጠረ የመጀመሪያው ተጫዋች ነው በአርሰናል የቻምፒየንስ ሊግ ታሪክ። ስለዚህ ብዙ በጎ ነገሮች ነበሩት። ግን ጎሉ እንዳልኩት አስደናቂ ጎል፣ ምናልባት የማድዌኬን ያህል ጎል ላይሆን ይችላል። ግን የመጀመሪያ የባላጋራ ቡድን ተጫዋችን ድሪብል አድርጎ ያለፈበት ወደ ስፔስ ዚፕ ያደረገበት ከዛ የሩቁ አንግል ላይ ጎሉን ሳይመን ሚኞሌ የቀድሞ የሊቨርፑል ግብ ጠባቂ ነው፣ የክለብ ብሩዥ ግብ ጠባቂ፣ እሱ መረብ ላይ ነው ጎሉን ያስቆጠረው። በጣም ድንቅ ጎል ነው። እንደምታስታውሻ አትሌቲኮ ማድሪድ ላይ፣ ቢልባኦ ላይ፣ ሌሎችም ጨዋታዎች ላይ ጎሎች አስቆጥሯል። ቻምፒየንስ ሊግ የሚሆነው አይነት ተጫዋች ነው። ሌላ በጎ ነገር የጋብርኤል ጄሱስ መመለስ ነው። በመጨረሻ
ጋብሪኤል ጄሱስ ለመጨረሻ ጊዜ ለአርሰናል የተጫወተው ከማንቸስተር ዩናይትድ ጋር በነበረ ባለፈው ጃንዋሪ በተደረገ የኤፍኤ ካፕ ጨዋታ ላይ ነበር። የኤሲኤል ጉዳት ነበር የገጠመው። ከዚያ በኋላ እንግዲህ ወደ 9 ወር ከሜዳ ርቆ ከቆየ በኋላ ትላንትና ተመልሶ መጥቶ ተጫውቷል። መጫወት ብቻ ሳይሆን በሜዳ ውስጥ በነበረበት ጊዜ ሻርፕ ሆኖ ነው ያየሁት። ባለፈው ከቼልሲ ጋር በነበረው ጨዋታ፣ በሌሎችም ጨዋታዎች ተጠባባቂ ወንበር ላይ ነበር። ግን ትላንትና በማክስ ዳውማን መጎዳት ምክንያት ነው ስኳድ ውስጥ የተካተተው። እንዴት ጉዳቱ ስር እንደሰደደ የምታውቂ፣ ወደ ሁለተኛ ቡድንም ሄዶ ጎብኝቷል። ማርክ ዳውማን 2 ወር ገደማ ከሜዳ ይርቃል ተብሏል። ትናንትና እሱንም መጠቀም አልቻለም፣ እንደዚህ ቡድኑ በጉዳት በሳሳበትም ጊዜ ጭምር ማለት ነው። ስለዚህ ጄሱስ በሱ ፈንታ ስኳድ ውስጥ ለመካተት እድል አግኝቶ ነበር እና ትላንትና ተቀይሮ ከገባ በኋላ አንድ የተረዳሁት ነገር አርሰናል 9 ቁጥር ሆኖ መጫወት የሚችሉ 4 ተጫዋቾች አሉት ማለት ነው። ዮኬሬስ ነበር ጨዋታውን የጀመረው። ሜሪኖ ሰሞኑን በዛ ሚና በጣም ጥሩ ሲጫወት ነበር እስከ አስቶን ቪላ ጨዋታ ድረስ። ሀቨትስ አልተመለሰም። አሁን ጄሱስ አለ። 4ቱም የተለያዩ ናቸው። ኦኬ ሜሪኖንና ሀቨትስን እንኳ በአንድ ምድብ ላስቀምጣቸው። አማካዮች ሆነው ወደ አጥቂነት የተቀየሩ እንደ ሀሰተኛ 9 ቁጥር የሚጫወቱ ስለሆኑ እነሱን በፎልስ ናይን ለመጠቀም እድል አለሽ። ጄሱስ በጣም ሞባይል ነው። እሱንም እንደ ሀሰተኛ 9 ቁጥር ልቆጥሮ ይችላሉ፣ ግን የበለጠ ወደ ቻናል ወደ ክንፍ የመውጣት ዝንባሌ ከግራ የመነሳት ዝንባሌ ያለው ተጫዋች ነው። ወደ ሴንትራል ቦታዎች ድሮፕ ያደርጋል። ለዚህ ነው ብዙ ጊዜ በትልልቅ ጨዋታዎች ላይ ጓርዲዮላ እሱን ከአጉዌሮ የበለጠ ያሰልፈው የነበረው። ምሳሌ ቤርናቤው ላይ ሪያል ማድሪድን የዚዳንን ሪያል ማድሪድን በ2020 ባሸነፉ ጊዜ የቀኝ ክንፍ ተጫዋች አድርጎ ተጠቅሞበታል። በብዙ ትልልቅ ጨዋታዎች ላይ ሀሰተኛ 9 ቁጥር ይጫወት ነበር። የሀይ ቮሊዩም ታች ብዙ ኳስ የሚነካ በጨዋታ ውስጥ ብዙ የሚሳተፍ ኮምቢኔሽን ውስጥ ብዙ የሚሳተፍ አይነት ተጫዋች ነው። ስለዚህ ከጉዳቱ በፊት የነበሩት 4 ሳምንታት ገደማ ላይ የነበረውን ብቃት መልሶ ማግኘት ከቻለ ቀላል አማራጭ አይመስለኝም ከቤንች ቢያንስ እና ተቀይሮ እንደገባ ብዙ ሙከራዎች አድርጎ ነበር። አንድ ጊዜ እንዲያውም የጎሉ ብረት መልሶበታል። ብዙ ለማይሰለፈው ኤታን ዋኔሪም የመሰለፍ እድል ሰጥቶታል። እንግዲህ ዋኔሪ በዚህ ዓመት ከፍ የሚልበት የበለጠ ፕሮሚነንት ኃላፊነት የሚወስድበት የውድድር ዘመን መስሎኝ ነበር፣ ግን የኤዜ መፈረም ቦታውን ወስዶበታል። ኦደጋርድ እንኳ በተጎዳበት ጊዜ የእሱ ተፈጥሯዊ ተተኪ እንዲሆን የምትጠብቂው ልክ እንደሱ አጠር ያለ ልክ እንደሱ የግራግር ተጫዋች ተመሳሳይ ዞን ላይ መጫወት የሚወድ ተጫዋች እዛ ቦታ ላይ እንዲጫወት ነው። ግን የኤዜ መምጣት በጣም ጥሩ ተጫዋች ነው። ብዙ ገንዘብ የተከፈለበት ተጫዋች ነው። የከፍተኛ ልምድ ያለው የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ከፍተኛ የጎል አውትፑት ያለው ብዙ ሙከራዎች የሚያደርግ ተጫዋች ነው። መሰለፉ የሚያሳማ አይመስለኝም። ግን የዋኔሪን ቦታ ዘግቶታል እና ደግሞ በቀኝ በኩል እንዳይጫወት ሳካ አለ፣ ማድዌኬ አለ፣ ኢቭን ማክስ ዳውማን ሳይቀራል እና በሁለቱም ቦታ ፉክክር በዝቶበታል። ግን ተቀይሮ ገብቶ አሁን እንዳልኩት ትልቅ ባላጋራ አይደለም ክለብ ብሩዥ፣ በደንብ ለመለካት አይጠቅመንም። ግን ሌላ ጥሩ ሹተር አለው አርሰናል፣ ጎል ለማስቆጠር ተቃርቦ ነበር እሱም ቢሆን። ሌላ ግን ሚኬል አርቴታ ቀይሮ ያስገባው ልጅ የ16 ዓመት ልጅ ነው፣ ማርሊ ሳልመን የሚባል የ16 ዓመት ልጅ ነው። የቤን ዋይት ቦታ ላይ ነው ተቀይሮ የገባው የመስመር ተከላካይ ሆኖ እና አርሰናልም በቻምፒየንስ ሊግ በውድድሩ ታሪክ ብዙ እድሜያቸው 16 ዓመትና ከዛ በታች የሆኑ ተጫዋቾችን በማሰለፍ በውድድሩ ታሪክ የመጀመሪያው ቡድን ነው። ጃክ ዊልሸር ከዚህ በፊት፣ ማክስ ዳውማን፣ ማርሊ ሳልመን፣ ታን ዋኔሪ አይነት ተጫዋቾች፣ አምና ጃክ ፖርተር አይነት ተጫዋቾች ተሰልፈዋል። ስለዚህ አራተኛው ተጫዋች ነው እድሜው ከ16 ዓመት በታች ሆኖ። ጃክ ፖርተር የአሁንም ቡድን ውስጥ ያለ ግን ወጣት ግብ ጠባቂ ነው። አምና በ16 ዓመቱ ነበር ያሰለፈው። ስለዚህ በጠቅላላው በጣም ጥሩ ነበር። ግን እንዳነሳሁት ስለ ከጨዋታው በኋላ አርቴታ ምን አለ? ስለ ማድዌኬ ኢንዲቪጁዋል ኳሊቲ ተናገረ። እኔ ምለው ማጂክ ሞመንት ምለው ይሄኛውን ነው አለ። የማይታመን ጎል ነው ያስቆጠረው። አርሰናል ክረምት ላይ ፈጸማቸውን ዝውውሮች ስናይ እንዲህ አይነት ቅጽበት መስጠት የሚችሉ ተጫዋቾች ናቸው። ኤዜ ያንን ማድረግ ይችላል። ኤዜ በፈረመ ጊዜ ስለ ማጂክ ሞመንት ይናገር ነበር። አንዳንድ ጨዋታዎች ላይ ሲያደርገው አይተናል። ጎል በማስቆጠርም ባይሆን ግን በግል የሆነ ነገር ማድረግ የሚችል የባላጋራ ቡድን ተጫዋችን ማለፍ ሊሆን ይችላል፣ ከሩቅ ጎል ማስቆጠር ሊሆን ይችላል፣ አስደናቂ አሲስት መስጠት ሊሆን ይችላል። በቡድኑ የተደራጀ ጨዋታ ውስጥ የራሳቸውን ልዩነት ማምጣት የሚችሉ ተጫዋቾች ጨምሯል ዘንድሮ። ሁሉም ከጉዳት ነጻ ከሆኑ ለእያንዳንዱ ቦታ ያለው ፍክክር ከፍተኛ ነው። አሁን ችግሩ ምንድን ነው? ስኳዱ በጣም አሪፍ ነው። እሱ ጥያቄ የሚቀርብበት አይመስለኝም። ዝም ብሎ ሊስቱን ማየት በቂ ነው። ግን ብዙዎቹ ተጫዋቾች አቬይለብል አይደሉም። ለዚህ ነው በቀደም አሁን በጣም ወደ አደገኛ ቀጠና እየገባን ነው የሚል አስተያየት ሰጥቶ የነበረው። የማድዌኬና የሳካ አይነት ፉክክር ነው እያወራን ያለ ነው እና ለረጅም ጊዜ ሳካ ለቦታው ተፎካካሪ አልነበረበትም። ብዙ ይጫወት የነበረውም ለዚህ ነው።
ሳያርፍ ይጫወት የነበረውም ለዚህ ነው። አሁን ግን ማድዌኬ ለቦታ የሚፎካከር ሮቴት የሚያደርገው የሚያሳርፈው ተጫዋች ብቻ አይደለም። አሁን ቦታውን ሊወስድበት የሚችል ነው አይደለም፣ ግን ያለ ፉክክር ቦታውን ያገኘው አሁን ጫና ውስጥ ነው ያለው። ሳካ ራሱ ዴሊቨር የማድረግ ጫና አለበት። ጥሩ እየተጫወተ ካልሆነ ሳካ ስለሆነ ብሎ 90 ደቂቃ ያስጨርሰው አርቴታ ሲቀይሩ አይተናል። በጣም ወሳኝ በሆኑ ጨዋታዎች ላይ 60 ምናምን ደቂቃ ላይ ተቀይሮ ይወጣል። ያንን ቦታ እንደሚገባው 90 ደቂቃ መጫወት ማሳየት አለበት። 90 ደቂቃ እንደሚጫወት እንደሚገባው ቢያሳይም ለነገሩ ማድዌኬ 20 ደቂቃ የማይገባው ተጫዋች አይደለም ፎር ፋክት። ግን በ20 ደቂቃ ውስጥ ነው በጣም ጥሩ እየተጫወተ ነው እና ይሄ ለአርሰናል ጥሩ ዜና ይመስለኛል። ለእያንዳንዱ ቦታ አሁን የቦታ ፉክክር አለ። ሚኬል አርቴታን በዚህ በጣም ጠንካራ ፕሪንሲፕል ያለው ይመስለኛል። ተጫዋች እንዲሰለፍ ሊገባው ያስፈልግ እርን ማድረግ አለበት ያንን ቦታ። ሳካ ከዛ የጉዳቱ በኋላ እንደው ስቲል ጥሩ ተጫዋች ስለሆነ ቼልሲ ላይ ያንን አሲስት ያደርጋል፣ ብሬንፎርድ ላይ ያንን ጎል ያስቆጥራል። ኢምፓክት መፍጠሩ አይቀርም። ባለፈው ከአስቶን ቪላ ጋር እሱ ነበር ለትሮሳር አሲስት ያደረገው። ምናልባት በሁለቱ መሀል ያለው ትልቁ ልዩነት የሳካ ኤፊሸንሲ ነው። የመጨረሻ 30 ሜትር ላይ ያለ ኤፊሸንሲ ነው። ማድዌኬ አሁን ከሳካ ጋር የምር ቦታ ለመናጠቅ የሚፎካከር ከሆነ ወደዛ ሌቭል ከፍ ማለት ያለበት ይመስለኛል። ግን ስለ ጄሱስ መመለስ ለማንሳት አለብኝ። በተለይ ዓለማችንን የቀየረ ብሎት ነበር የዛሬ 3 ዓመት ተኩል ገደማ ከሲቲ ባመጣው ጊዜ he changed our world ብሎ ነበር። ምክንያቱም ያቺ የመጀመሪያ ፕሪሲዝን ላይ አርሰናልን ከ5ኛ ወደ 250 ቀን ወደ ፕሪሚየር ሊግ የሚመራ ቡድን የተሰራባት ክረምት ነች። ዚንቼንኮ የመጣበት አሁን እንኳ ቢረሳም ቡድን ውስጥ ያለው ሬሌቫንስ ወደ ኖቲንገም ፎረስትን በውሰት ተልኳል። ጄሱስ ብዙ ጊዜ ጉዳት የሚያስቸገረው ተጫዋች ቢሆን በሜንታሊቲ ደረጃ ግን ከአሸናፊ ቡድን ነው የመጡት። ሁለቱም ተጫዋቾች ከማንቸስተር ሲቲ ነው የመጡት፣ ከአሸናፊ ማሽን ነው የመጡት እና ለዛ ነው የእኛን ዓለም የቀየሩ ሁለት ተጫዋቾች ይላቸው የነበሩት በተለይ ጄሱስን። በኋላ እኔ በእኔ እምነት አርቴታ የአርሰናል አሰልጣኝ ከሆነ በኋላ ምርጡን እግር ኳስ የተጫወተው ለማየት በማዝናናት በፈጠራ ሀብት በፍሉዊዲቲ በምን ከዓለም ዋንጫው በፊት ከ2022 የዓለም ዋንጫ በፊት የነበሩት 3 ወራት ላይ ያየነው አርሰናል ከመጀመሪያዎቹ 14 ጨዋታዎች 15 ጨዋታዎች 14ቱን ማሸነፉ ብቻ አይደለም፣ አጀማመሩ በጣም የተዋጣለት መሆኑ ብቻ አይደለም፣ የተጫወተው የእግር ኳስ አይነት በጣም አስደናቂ ነበር። ብዙ ሚስጥር አልነበረውም። ዋናው ምክንያት ጄሱስ ነበር። በቃ አንዳንድ ጊዜ ጓርዲዮላ እንደተሳሳተም ለማሳየት ያለ ሞቲቬሽን ነው። ሁለተኛ ግን እንደ ተጫዋች እንደ ፕሮፋይል የዙሪያው የነበሩትን የክንፍ ተጫዋቾች ሁሉ ጥሩ የሚያደርግ ነው። የኦደጋርድ ቤስት ሲዝን በጎል ማስቆጠር፣ የማርቲኔሊ እስካሁን ድረስ ቤስት ሲዝን፣ የሳካ እስካሁን ድረስ የፕሪሚየር ሊግ ቤስት ሲዝን ያ ሲዝን። ዋናው ምክንያት ጄሱስ ነው የነበረው። ያንን ሁሉ የማጥቃት ግሉ አጣብቆ ይዘው ተጫዋች የነበረው እሱ ነው። ከዛ ግን ተጎዳ። ለዓለም ዋንጫው ከሄደ በኋላ 3 ወር ከሜዳ ራቀ። እኔ ከዛ በኋላ ተመልሶ ምርጡን በነዛ የመጀመሪያዎቹ 3 ወራት የነበረውን ተጫዋች አላየሁትም። መቼ ግን መመለስ ጀምሮ ነበር፣ በሙቭመንትም ባይሆን ግን በውጤታማነት እዛ የማንቸስተር ዩናይትድ ጨዋታ ላይ ከመጎዳቱ በፊት በመጨረሻዎቹ 6 ጨዋታዎች ክሪስታል ፓላስ ላይ ሃትሪክ የሰራበትን ጨዋታ ጨምሮ 6 ጎል አስቆጥሮ ነበር። 6 ጎል አስቆጥሮ ነበር እና ወደዛ አስደናቂ ፎርሙ ተመልሶ ነበር። እሱም በጣም የሚቆጨኝ የእግር ኳስ ህይወቴ ምርጡ ፎርም ላይ በነበርኩበት ጊዜ ግን ከሜዳ ውጪም ንጹህ ህይወት ኖር የነበረበት ዘና ምልበት፣ ጥሩ የምመገብበት፣ ለእንቅልፍ ስርዓቴ ቦታ የሰጠሁበት፣ በደንብ ሪከቨር አድርግ የነበረበት ከጨዋታና ከልምምድ ሪከቨር አድርግ በነበረበት ጊዜ ነው የተጎዳሁት እና መጥፎ ጊዜ ነው የተጎዳሁት የሚል አስቴት ይሰጣል። ግን አርቴታ ይህንን ተጫዋች እንዴት እንደሚያከብረው የምታውቂው የሴል ጉዳት እኮ ገጥሞታል እና ብዙ ጊዜ ምን ይደረጋል፣ በጣም ጥሩ የአየር ንብረት ወዳለበት ተፈጥሮ ወዳደለችው አካባቢ ተጫዋቾችን የመላክ ልማድ አለ። እዛ በደንብ ሪከቨር ሪፊል አድርገው እንዲመጡ ወደ ብራዚል መላክና በኮፓካባና እንዲያሳልፍ ማድረግ ይቻል ነበር። ግን የሱ ልምድ እና የመሪነት ችሎታን በጣም አስፈላጊ አድርገው ይቆጥር ስለነበር ለምሳሌ ወደ ፓሪስ የሄደው የአርሰናል ስብስብ ከፓሪስ ሳን-ዠርማን ጋር ሊጫወት በቻምፒየንስ ሊግ የመልስ ጨዋታ በነበረው ስብስብ ውስጥ ያው የስኳድ ሊስት ውስጥ ሊኖር አይችልም ስለማይጫወት፣ ግን የተጓዘው ልዑክ ውስጥ ግን ነበር። የተጎዱ ተጫዋቾች ብዙ ጊዜ እንደዚህ አይሆኑ። በተለይ ደግሞ ልክ የእሱ አይነት ረጅም ጉዳት ኦልሞስት 1 ዓመት የሚያርቅ ጉዳት የገጠማቸው ተጫዋቾች እንደዚህ አይደረጉ። አርቴታ በጣም የእሱን ፕሬዘንስ መልበሻ ክፍሉ አካባቢ ስለሚፈልግ እንደዛ አድርጎት ነበር እና ስለዚህ መመለሱ በጣም አስፈላጊ ነው። ችግሩ እሱ ሲመለስ የአርሰናል ዳይናሚክስ ተቀይሯል።
እሱ በተጎዳ ጊዜ ነው ዮኬሬስ በ60 ምናምን ሚሊዮን ፓውንድ የፈረመው። እሱ በተጎዳ ጊዜ ነው በሁለት የተለያዩ አምና በሁለተኛው ውድድር ዘመን መጨረሻ፣ ዘንድሮ ደግሞ በቅርብ ሳምንታት ሜሪኖ አጥቂ ሆኖ መጫወት የጀመረው። ደግሞ እዚህ ላይ ካይ ሃቨርትዝ አለ፣ እሱም በዚህ ወር ይመለሳል ተብሎ ይጠበቃል። ስለዚህ ከፊቱ 3 ተጫዋቾች አሉ። በዚህ ምክንያት ረጅም ጊዜ አርሰናል ውስጥ ላይቆይ ይችላል። ይሄኛው ሲዝን የመጨረሻው ሲዝን ሊሆን ይችላል። ግን ጥሩ ዜና ነው። ከትላንትና የአርሰናል ጥሩ ዜናዎች መካከል አንደኛው እሱ ነው። ምንም ተጨማሪ ጉዳት አልነበረም። ወልቭስን የሚገጥሙት ከሁሉ በላይ ሪከቨር ማድረጋቸው፣ ራይስን ማሳረፋቸው፣ የቻምፒየንስ ሊግ የቤት ስራቸውን በጣም በተሳለጠ ሁኔታ 100% የማሸነፍ ስኬት ላይ ያለ ብቸኛው ቡድን መሆናቸው። ያው እንዲያሸንፉ እንጠብቅ ነበር ክለብ ብሩዥን፣ ግን ባየር ሚኒክንም አትሌቲኮ ማድሪድንም በዚህኛው የቻምፒየንስ ሊግ ሲዝን ደግሞ አግኝተዋል። ስለዚህ ሁሉም ጨዋታዎች ቀላል አልነበሩም፣ ሁሉም ጨዋታዎች ከባድ አልነበሩም። ቀጥሎ ደግሞ ቀለል ይላል፣ ከዛ ይከብዳል። ካይራት አልማቲ፣ ከዛ ኢንተር፣ እንደዛ እያለ እስከ 8ኛው ጨዋታ ድረስ ይሄዳሉ። ግን ኢንተር ጨዋታን ሲያደርግ ሙሉ ቡድኑ ሮቴት ለማድረግ የሚያስችል እድል አለው። ካይራት አልማቲን ካሸነፈ ቶፕ 2 ውስጥ እንደሚጨርስ ስለሚያረጋግጥ። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።